በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 23 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 23 በዚች ቀን የሞት አለቃ የነበረው ጻድቁ ቆርኔሌዎስ አረፈ። ይህም ቅዱስ የፍልስጤም ክፍል በሆነች በቄሳርያ የሞቱ አለቃ ሆኖ የተሾመ ነው። እርሱም ከዋክብትን ሲያመልክ ነበር። እንደ እርሱ ምንም ሊያደርግ የማይቻለውን የሚያመልካቸውን አማልክቶችን ቢሆኑ በሐዋርያት እጅ የሚያደርገውን የተአምራታቸውና የስብከታቸውን ዜና በሰማ ጊዜ ወዲያውኑ ለአማልክት መስገድን ተወ። ከዚህም በኋላ የሚጾም የሚጸልይ፣ ለድሆችና ለችግረኞች የሚመጸውት ሆነ። በጸሎቱም ጊዜ እንዲህ ይል ነበር። አቤቱ አምላኬ ሆይ እኔ አንተን ከማወቅ ጎደሎ ነኝና አንተ ግን የቀና መንገድን ምራኝ። ቸሩ ይቅር ባይ እግዚአብሔር ይቅር ብሎት መልአኩን ላከለት። ወደ እርሱም አይቶ ቆርኔሌዎስ ፈራ። አቤቱ ምን ትላለህ አለ። ጸሎትህ ምጽዋትህ መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም በጫማ ሰፊው በስምዖን ቤት የሚኖረውን ስምዖን ጴጥሮስን ይጠሩሃል ዘንድ ሰዎችን በባህር አቅራቢያ ወዳለችው የኦጴ ከተማ ላክ አለው። በዚያም ጊዜ መልአኩ እንደነገረው ሰዎች ላከ። ጴጥሮስም በመጣ ጊዜ ቆርኔሌዎስ ተቀብሎ ከእግሩ በታች ሰገደለት። ጴጥሮስም አነሳውና ተነስ፣ እኔም እንዳንተ ሰው ነኝ አለው። ከእርሱም ጋር እየተነጋገረ ገባ። ወደ እርሱም የመጡ ብዙ ሰዎችን አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሄዶ ከባዕድ ወገን ጋራ በመቀላቀል እንደማይገባው ታውቃላችሁን? እኔ ግን ማንንም ማን ቢሆን እንዳልጸየፍ እግዚአብሔር አሳየኝ። አሁንም እንደላካችሁብኝ ሳልጠራጠር ወደ እናንተ መጣሁ። የጠራችሁኝ ለምን እንደሆነ እስቲ ንገሩኝ። ቆርኔሌዎስም ዛሬ 4ኛ ቀን ነው አለ። በቤቴ ውስጥ በ9 ሰዓት ስጸልይ አንድ ሰው ብርሃን ለብሶ ታየኝ፣ እንዲህም አለኝ፣ ቆርኔሌዎስ ጸሎቱ ተሰማ፣ ምጽዋትንም በእግዚአብሔር ፊት ታሰበልህ። አሁንም ከባህር አቅራቢያ ወዳለችው ወደ ኢዮጴ ከተማ ላክና በጫማ ሰፊው በስምዖን ቤት የሚኖር ጴጥሮስ የተባለ ስምዖን ይጥሩልህ። እርሱ አንተ የምትድንበትን ወገኖቹንም ሁሉ የሚድኑበትን ይነግርሃል። ያን ጊዜም ስለዚህ ወደ አንተ ላከው። ወደ እኛ መምጣትም መልካም አደረገ። አሁንም እግዚአብሔር ያዘዘን ሁሉ ልንሰማ እነሆ ሁላችን በፊት አለን። ጴጥሮስም አንደበቱን ገልጦ ስለ ጌታችን ኢየሱስ ክርስቶስ ስለ ዓለሙ ሁሉ ድህነት ሰው መሆኑን መከራ ተቀብሎ ተሰቅሎ ስለ መሞቱ ስለ መነሳቱና ወደ ሰማይ ስለማረጉ ዳግመኛ በሕያዋንና በሙታን ላይ ለመፍረድ ስለመምጣቱ አስተማራቸው። የከበረ ቆርኔሌዎስም ከቤተሰቦቹ ሁሉ ጋር ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከዚህም የነበሩ ብዙዎች አሕዛብም አመኑ። በሐዋርያት ሥራ መጻሕፍትም እንደተጻፈ በአብ በወልድ በመንፈስ ቅዱስም ተጠመቁ። ከዚህም በኋላ ቆርኔሌዎስ ይህ ዓለም ለመግዛት የተሾመውን ሹመት ተወ። ቅዱስ ጴጥሮስም ለክርስቶስ ጭፍራ የመሆኑን ሹመት በመስጠት ለእስክንድርያ ሀገር ኤጲስቆጶስነት ሾሞታልና ወደ እርሱም ሄዶ ክብር ይግባውና በጌታችን በኢየሱስ ክርስቶስም ሰበከ። ጣዖታትም የሚያመልኩ ስህተት መሆኑን ገለጠላቸው። ልባቸውንም እግዚአብሔር በማወቅ ብሩህ አደረገላቸው። በፊታቸውም ተአምራትን አደረገ። ብዙዎች አምነው ተጠመቁ። ከእርሱም በኋላ መኮንኑን ድሜጥሮስ አጠመቀው። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት ነቢይ አብድዩ ይከበራል። በዚች ዕለት ዳግመኛ የስሙ ትርጓሜ የእግዚአብሔር አገልጋይ የሆነ የነቢይ አብድዩ የዕረፍቱ መታሰቢያ ነው። ይህም ቅዱስ ከጠፋ በረሃ አቅራቢያ ካለች ሱሳም በምትባል ሀገር ካሉ ሰዎች ወገን ነው። ለነቢይ ኤልያስም ደቀ መዝሙር ሆኖ ብዙ መከራን በእርሱ ላይ የመጣውን ታግሶ ከመከራውም በትዕግስቱ ዳነ። ይህም ኤልያስ የተለማመጠና ኤልያስንም አዝኖለት አብሮት ወደ ንጉሥ አክዓብ የሄደለት ሶስተኛው
መሳ አለቃ ነው። ከዚህም በኋላ ምድራዊ ንጉሥ ማገልገል ትቶ ነቢይን ሆኖ የትንቢትን ወራት አድርሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ህዳር 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቆርኔሌዎስ ሐዋርያ ጻድቅ፣ ቅዱስ አብድዩ ነቢይ። ወርሃዊ የቅዱሳን በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢይ ጻድቅ ቅዱስ ሰሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ኢቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ስልጣነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዓለሙ አሜን።